የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ እደውላለሁ። እሺ በዚህ ልጅ ዙሪያ እኔ መናገር የምፈልገው ነገር ቢኖር ትክክል ነው። እዚህ ቪዲዮ ላይ የ6 ደቂቃ ቪዲዮ ነው። በደንብ ነው የሰማሁት። በጣም የሚገርመው ነገር ውስጤ ላይ የነበረውን በጣም ረጅም ጊዜ ሳስብበት የቆየሁትን ጉዳይ ነው ይሄ ልጅ በአጋጣሚ ያነሳው ማለት ነው። የነሱ ጉዳይ ሌላ ቢሆንም 100% እኔ ሳስብና ስታመምበት የቆየሁትን ጉዳይ ነው ይሄ ልጅ ያነሳው። የትኛው ነው ነውር ሆኖ የታየው? ሰይፉ ጋር ነውር የሆነው የቱ ነው? አጫሉ ሁንዴሳ ይገደል፣ ይሄ ልጅ ይገደል ብሎ አሳውጆ ያስገደለ ሰው ነው ዮናስ ማለት። ኦኬ እኛ ደግሞ አንረሳውም። የሚገርምህ ነገር በጣም ጊዜ ይፈልጋል፣ እንጠብቃለን። ማንኛው ነው ነውር የሰራው? እስከ ዛሬዋ ቀን ድረስ 67 ሚሊዮን ህዝብ የሚሰድብ ሰው ያቀረበው ሰይፉ ብቻ ረጅም ጊዜ ይፈልጋል። በዛ ጊዜ ውስጥ ለሁሉም መልስ የምንሰጣጥበት የምንወያይበት ምን ያክል የኢትዮጵያ ትላልቅ ሚዲያዎች ጥያቄ እንዳለባቸው አያውቁም። ምክንያቱም አሁን ገንዘብ አለ፣ ብዙ ነገሮች ተሟልተዋል። ገባ ህዝቡ በኑሮ ሁኔታ ግራ ተጋብቷል። ስለዚህ ሰው ረስቶናል፣ ሰው የትላንትናውን አልፎናል፣ ሰው አያስታውስም፣ ሾርት ሚሞሪ ነው ብሎ አስቦ ይመስለኛል ዮናስን አቅርቦ አንተን ደግሞ እንደዚህ ብቻ ምን እንደምናገርም በጣም ግራ ይገባኛል። በጣም 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 ነውር የሚባለው ሰውን ግደሉ ብሎ ማወጅ፣ ከዛ በኋላ አስገደለው በተግባር እሱን ያቀረበ ስሙን አልጠቀም፣ ግን አንድ ቃል ነው ያለው። እኔ በበኩሌ እንኳን አለ አዶናይ የሚባለው ልጅ ቅርብ ጊዜ ነው ኢትዮጵያ ከገባ፣ ቢያንስ የሆነ ነገር የሚዲያ መነቃቃትን አሳይተዋል። በአጭር ጊዜ ውስጥ ብዙ ተከታይን አፍርተዋል። ምን እያደረገ እንደሆነ እያየነው። ብሔር ሲሰድብ አላየንም፣ ሃይማኖት ሲሰድብ አላየንም። ኦኬ ተጨባጭ ነገር ነው ያለው። 6 ደቂቃ ቪዲዮ ውስጥ ተገቢውን ነገር ነው ያለው። ልክ ነህ፣
አንተ ቀጥለበት